ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ድንበር ላይ እንግዳ ጦር ሊገባ ተዘጋጅቷል። ከኢትዮጵያ አፍንጫ ስር ኢትዮጵያን ስጋት የሆነ ኃይል ግዙፍ ክፍለ ጦሩን አሰማርቷል። የድሮን ቤዝም ገንብቷል። ጉዳዩ ለኢትዮጵያ እጅግ አሳሳቢ ነው። ትሰሙታላችሁ። ህወሓት በራያ አዲስ ትዕዛዝ አስተላለፈ። የህወሓት ኃይሎች በራያ አላማጣ በአማርኛ ቋንቋ እንዳትቀድሱ የሚል አስገዳጅ ውሳኔ ማሳለፋቸው ታውቋል። ታጣቂዎች ከዘረፋና ከአፈና ባሻገር የህዝቡን ልብ በእጅጉ የሚነካ የሃይማኖትና የማንነት ጭቆና እየፈጸሙ ነው ተብሏል። ዝርዝሩን አዘጋጅተናል። በአዲስ አበባ ካሜራ የተገጠመላቸው ተቆጣጣሪዎች የመሰማራታቸው ጉዳይ ትኩረትን ስቧል። ለዚህ አገልግሎት 300 የሚጠጋ ካሜራ ተዘጋጅቷል። ታዳምጡታላቸው። የብሔራዊ ባንክ የዶላር ሽያጭ የብርን አቅም እያዳከመው ነው ተብሏል። ምንነግራችሁ ጉዳይ ነው። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። የብሔራዊ ባንክ የዶላር ሽያጭ የብርን አቅም እያዳከመው መሆኑ ተሰማ። የብሔራዊ ባንክ ለብር በዶላር ሽያጭ መሰማራት ለብር የመግዛት አቅም መዳከም ምክንያት መሆኑን የምጣኔ ሀብት ባለሙያው አቶ ሙሼ ሰሙ ገልጸዋል። አቶ ሙሼ በይፋዊ የፌስቡክ ገጻቸው ባስነበቡት ጽሑፍ ብሔራዊ ባንክ በነፃ ገበያ ስም ብሔራዊ ባንክ ከተቋቋመበት ዓላማ ውጪ ዶላር በመቸርቸር ትርፍ እየሰበሰበ ነው ሲሉ ተናግረዋል። ባንኩ ከተጠቀሰው ኃላፊነት ውጪ በዶላር ሽያጭ ላይ መሰማራቱ የብርን የመግዛት አቅም በከፍተኛ ደረጃ እያዳከመው መሆኑን ባለሙያው ገልጸዋል። ብሔራዊ ባንክ በየሁለት ሳምንት ልዩነት የሚካሄደው የዶላር ጨረታ ሽያጭ በነፃ ገበያ ይመራል የተባለውን የውጭ ምንዛሬ ዋጋ ከጊዜ ወደ ጊዜ እንዲያሻቅብ አድርጓል ብሏል። በገበያ ዋጋ ላይ የተመሰረተ የውጭ ምንዛሬ ሽያጭ ግዥና ዝውውር ከቁጥጥር ነፃ አለመውጣቱን አመላክቷል። የውጭ ምንዛሬ ነፃ ገበያ በማክሮ ኢኮኖሚ ፖሊሲ ማሻሻያ ተፈቅዷል ቢባልም እስካሁን ድረስ በብሔራዊ ባንክ ጥብቅ ቁጥጥር በንግድ ባንኮች ስር ወድቆ መቀጠሉ ሙሼ ጠቅሰዋል። ንግድ ባንኮች ብቸኛ አቅራቢ በመሆናቸው ትርፋቸውን ማዕከል ያደረገ ብቸኛ ዋጋ ሰጪ መሆናቸውንም ገልጿል። በዚህም የብር የመግዛት አቅምን በየሳምንቱ በሚካሄድ ግምታዊ ዶላር ጨረታ መዳከሙ ከቀጠለ የዋጋ ንረትና የግሽበት አዙሪቱ መቆሚያው የት እንደሆነ መገመት አይቻልም ብሏል። የዶላር ጨረታ በየጊዜው የብርን የመግዛት አቅም እያዳከመ መቀጠሉ አጠቃላይ በኢኮኖሚው ላይ መናጋት እንደሚፈጥር አቶ ሙሼ አመላክቷል። ባንኮች ከብሔራዊ ባንክ ዶላርም ቀዱት ዋጋ ገዝተው በተፈቀደላቸው ጭማሪ እርከም መሸጥ ማዕከልን በማድረግ የዶላርን የጨረታ ዋጋ በየሳምንቱ እያናሩት ይገኛሉ ብለዋል። የአቅርቦት ውስንነት የሚፈጥረው ተጽዕኖ በባንኮች መካከል የሚፈለገውን ጤናማ ውድድር ሳይሆን ከፍተኛ ዋጋ በመስጠት ዶላርን የማግኘት ሽሚያ ብቻ ላይ የተመሰረተ መሆኑን ጠቁመዋል። በተመሳሳይ ነጋዴው አማራጭ ስለሌለው የተጠቀሰውን ዋጋ ከፍሎ ሸቀጥ በማስወጣት በዶላር መናር የሚደርስበትን ወጪ አስልቶ በጠፋ ባስቶ ሸማቹ ላይ እንደሚጭንም ገልጿል። ደሞዝተኛውም በየጊዜው የሚካሄድ የዶላር ጨረታ ከ15 እስከ 20 በመቶ የሚያጋሽበውን ብር በደሞዝ መልክ ለመጋፈጥ እንደሚገደድም ጠቁሟል። እንዲሁም የነዳጅ ዋጋ በሳምንታዊ የዶላር ጭማሪ ልክ ጊዜ ቆጥሮ መጨመሩ የማይቀር በመሆኑ በአጠቃላይ የዋጋ ንረትን እንደሚያስከትል ባለሙያው ተናግረዋል። የውጭ ምንዛሪ አቅርቦት አስተማማኝነት እስኪረጋገጥ ድረስ ግዢ፣ ሽያጭና ዝውውር በፊት ወደ ነበረበት ሚዛናዊ ቁጥጥር እንዲመለስም ሙሼ ምክረ ሀሳብ አቅርበዋል። ይህም ማድረግ ካልተቻለ ደግሞ በስሙ ነፃ ገበያ የሚባለው ግማሽ ልጬ ግማሽ ጎፈሬ ነው ያሉት የውጭ ምንዛሬ ስርዓት ሙሉ በሙሉ በገበያ የሚመራና ዶላርም እንደ ማናቸውም የመገበያ መሳሪያ ከብር ጋር እኩል እየተወዳደረ በዜጎች እጅ የሚዘዋወር፣ የሚሸጥ፣ የሚገዛ፣ የሚለወጥና ክፍያ የሚፈጸምበት መሳሪያ መሆን አለበት ብሏል። ህወሓት በራያ አዲስ ትዕዛዝ አስተላለፈ። የህወሓት ኃይሎች በራያ አላማጣ በአማርኛ ቋንቋ እንዳትቀድሱ የሚል አስገዳጅ ውሳኔ ማሳለፋቸው ታውቋል። ታጣቂዎቹ ከዘረፋና ካፈና ባሻገር የህዝቡን ልብ በእጅጉ የሚነካ የሃይማኖትና የማንነት ጭቆና እየፈጸሙ ነው ተብሏል። የህወሓት ኃይሎች በራያ አላማጣ ከተማና አካባቢው እየፈጸሙት ያለው የሰብአዊ መብት ጥሰትና የነዋሪዎችን ሰቆቃ ያባባሰ ድርጊት በዚህ ሳምንት ተጠናክሮ መቀጠሉን የከተማዋ ከንቲባ
አቶ ኃይሉ አዱኛ ተናግረዋል። ከንቲባው ለሆርን ፍሪኩዌንሲ በሰጡት ቃል የህወሓት ታጣቂዎች ከዘረፋና ካፈና ባሻገር የህዝቡን ልብ በእጅጉ የሚነካ የሃይማኖትና የማንነት ጭቆና እየፈጸሙ መሆኑን አስረድተው የቤተ ክርስቲያን አገልጋዮችን አፍነው በመውሰድም በግዴታ ማህተም እየነጠቁ እንደሚገኙም ታውቋል። በከንቲባው ገለጻ መሰረት የህወሓት ኃይሎች በከተማዋ በሚገኙ አብያተ ክርስቲያናት ላይ ቀጥተኛ ጣልቃ ገብነት በማድረግ አገልጋዮቹ በአማርኛ ቋንቋ እንዳትቀድሱ የሚል አስገዳጅ ትዕዛዝ የተላለፈ ሲሆን ሁሉም ሃይማኖታዊ ስርዓት አምልኮች በትግርኛ ቋንቋ ብቻ እንዲከናወኑ ማስገደድ መጀመሩን ለማወቅ ተችሏል። ከዚህ ጋር ተያይዞ በአማርኛ ጽሑፍ የተቀረጸባቸው የቤተ ክርስቲያኑ ቲዩም ማህተሞች በኃይል በመንጠቅ በምትኩ በትግርኛ ቋንቋ ጽሑፍ የተቀረጸባቸው ማህተሞች እንዲጠቀሙ ማስገደዳቸውም ተነግሯል። ይህ ድርጊት በአካባቢው አማኞችን ሃይማኖታዊ መብት የሚጥስና ከማንነት ጋር የተቆራኘ ስነ ልቦናዊ ጫና የሚፈጠር ተግባር መሆኑን አቶ ኃይሉ አብራርተዋል። ታጣቂዎቹ በከተማዋ ነዋሪዎች ላይ የሚፈጽሙት አፈናና ብዝበዛ ከፍተኛ ደረጃ ላይ ደርሷል ያሉት ከንቲባው ነዋሪዎችን አግቶ በመውሰድ ገንዘብ እየተቀበሉ የሚለቁ ሲሆን ይህም በብዙ ቤተሰቦችን ኢኮኖሚ መሰረት አናክቷል ብለዋል። ከዚህ የከፋው ጫና ደግሞ ነዋሪዎች የራሳቸውን ህጋዊ መታወቂያ እንዲጥሉና የትግራይ ክልልን የሚገልጽ መታወቂያ ብቻ እንዲይዙ መገደዳቸው ነው ብለዋል። ከንቲባው ይህ ድርጊት በአካባቢው ህዝብ የማንነት ጥያቄ ላይ የፖለቲካ ቁጥጥርና ጫና ለማድረግ ያለመ ሲሆን ነዋሪዎች በአስገዳጅ ሁኔታ ለከፋ የማንነት ቀውስ እየተዳረጉ መሆኑን አስረድተዋል። በራያ አላማጣ ገጠራማ አካባቢዎች የሚኖሩ አርሶ አደሮችም ከአፈናው የሃይማኖት ጫናው ባልተናነሰ መልኩ በኢኮኖሚያዊ ጫናው እየተሰቃዩ መሆኑን ተናግረዋል። በራያ አላማጣ ገጠራማ አካባቢዎች የሚኖሩ አርሶ አደሮችም ከአፈናና ከሃይማኖት ጫናው ባልተናነሰ መልኩ በኢኮኖሚያዊ ጥቃት እየተሰቃዩ ነው ብለዋል ከንቲባው። በህወሓት ኃይሎች ተዘርግቷል የተባለለት የዘረፋ ሰንሰለት አርሶ አደሮቹ ለዓመታት የደከሙበትንና የደረሰውን ሰብላቸውን አስዋጥቷቸዋል። በተለይ ማሽላና በቆሎን የመሳሰሉ ጠቃሚ ሰብሎች ከእርሻው ላይ እየተቆረጡ በኩንታል እየተጫኑና እየተወሰዱ ነው ብለዋል። ታጣቂዎች ሰብሉም በመንገድ ላይ ሳይቀር እየጠበሱ በመመገብ የገበሬውን የዓመት ሙሉ የጉልበት ውጤት ባይናቸው ፊት በማባከል ላይ ናቸው ብለዋል። ይህ ድርጊት ገበሬው በአስቸኳይ ለረሃብና ለከፋ የምግብ ዋስትና ጦት የሚዳርግ አደገኛ ድርጊት መሆኑን ከንቲባው ገልጸዋል። በመጨረሻም አቶ ኃይሉ አዱኛ እነዚህ ሁሉ አሰቃቂ ድርጊቶች በዚህ ሳምንት ተባብሰው መቀጠላቸውን በመግለጽ በአካባቢው ያሉ የመንግስት የጸጥታ ኃይሎች ቢኖሩም ይህንን የህወሓት ታጣቂዎች የዘረፋና የማፈን ሰንሰለት ሊያስቆሙት እንዳልቻሉ አስረድተዋል። ድንበር ላይ እንግዳ ጦር ሊገባ ተዘጋጅቷል። ከኢትዮጵያ አፍንጫ ስር ለኢትዮጵያ ስጋት የሆነ ኃይል ግዙፍ ክፍለ ጦሩን አሰማርቷል። የድሮን ቤዝንም ገንብቷል። ጉዳዩ ለኢትዮጵያ እጅግ አሳሳቢ ነው። ባለፈው ዓመት በሶማሊያ እንዲሰፍን የተወሰነለት የግብጽ ጦር ከቀናት በኋላ አንድ ክፍለ ጦሩን ኢትዮጵያ ድንበር ላይ ያሰፍራል። የሶማሊያ የውጭ ጉዳይ ሚኒስትር ባለፈው እሁድ ግብጽ የገቡ ሲሆን በቆይታቸውም የግብጽ ጦር ለሚኖረው ሚና በስፋት መነጋገራቸው ተሰምቷል። ከቢቢሲ ጋር ቆይታ ያደረጉት የግብጽ ውጭ ጉዳይ ሚኒስትር በድር አብዲላቲ በበኩላቸው ወደ ሶማሊያ የምንገባው በሞቃዲሾ ፍቃድ ነው ብለዋል። በኢትዮጵያና በግብጽ መካከል ያለው ጥረት ሲባባስ፣ በአንጻሩ በሶማሊያና በግብጽ መካከል ያለው ግንኙነት መጠናከሩ ይታወቃል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብጽን ሁለት ወታደራዊ አውሮፕላኖች በሶማሊያ ዋና ከተማ ሞቃዲሾ የጦር ጀነራሎችና መሳሪያዎችን ይዘው ማረፋቸው ይታወሳል። የግብጽ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብጽ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልዕኮ አትሚንስ የሚተካው አዲስ የሰላም አስከባሪ ተልዕኮስ በተለያየ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብጽ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ከቢቢሲ ፎከስ ኦን አፍሪካ ተጠየቁት የግብጽ የውጭ ጉዳይ ሚኒስትር በድር አብዲላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል። ሶማሊያ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልዕኮ ውስጥ እየተሳተፍን ነው። እኛ ከሶማሊያና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚ ተጠይቀው በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ
በቀረበ ጥያቄን የተሰማራ ነው። የሶማሊያ የግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም አልሸባብና ሌሎች የሽብርተኛ ድርጅቶችን ለመከላከል እንድንረዳቸው ጥሪ አቅርበዋል ሲሉ መልሰዋል። በአዲስ አበባ ካሜራ የተገጠመላቸው ተቆጣጣሪዎች የመሰማራታቸው ጉዳይ ትኩረት ስቧል። ለዚህ አገልግሎት 300 የሚጠጋ ካሜራ ተዘጋጅቷል። በአዲስ አበባ ከተማ አስተዳደር ግብር ከፋዮችን ለመከታተል የሚሰማሩ ሰራተኞች ላይ በቪዲዮ ቁጥጥር የሚደረግበት አሰራር መጀመሩም ተሰምቷል። የከተማ አስተዳደሩ ገቢዎች ቢሮ መስሪያ ቤት ከኢንሳ ጋር በመተባበር ሰራተኞቹን በቪዲዮ እንደሚከታተል አሳውቋል። የገቢዎች ቢሮ ሰራተኞች ግብር ከፋዮችን ለመከላከል ስምሪት ሲሰጣቸው የቪዲዮና ድምጽ ቅጂ የሚያስቀር ካሜራ የተገጠመበት ዩኒፎርም እንዲለብሱ ግዴታ ተጥሎባቸዋል። ቢሮ ከ100 ሚሊዮን ብር በላይ ወጪ አድርጎ የተገበረው የክትትል አሰራር በሰራተኞችና በግብር ከፋዮች መካከል የሚፈጸሙ መመሳጠሮችን ለመከላከል ያለመ ነው ተብሏል። ቢሮ የተዘረጋው አሰራር የሌብነትና ብልሹ አሰራሮችን ከመከላከል ባሻገር በከተማ አስተዳደሩ ለመሰብሰብ የታቀደውን 350 ቢሊዮን ብር የገቢ ዕቅድ ለማሳካት ያስችላልም ተብሏል። አዲሱ የካሜራ ክትትል ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ላይ እስከ ዳር 24 2016 ዓ.ም ጀምሮ ተግባራዊ ይሆናል ተብሏል። ከዛሬ ጀምሮ የግብር ክትትል ሰራተኞች ቪዲዮ፣ ድምጽ የሚቀዳ ካሜራ የተገጠመበት ዩኒፎርም ለብሰው እንደሚሰማሩ የከተማ አስተዳደሩ ገቢዎች ቢሮ አስታውቋል። ተመልካቾች ለሰዓቱ የነበረን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ ይሆነላችሁ።